በጣም የምንወደው ተዋናይ ቅዱስ አገር ገብቷል። ነገ ጠዋት ይህንን ከዘራ ታቀበለኝና አይኔ እያየ ከዚህ እስር ቤት እወጣለሁ። ያኔ አንተ ከጨወት በስተቀር ምንም አታመጣም። ይህንን እንኳን አይደለም በህልም እንኳን ይሆናል ብለህ እንዳትጠብቀው። በፍጹም እኔ እዚህ እያለሁ አንተ ከዚህ አትወጣም። ይኸውልህ መርማሪ፣ ጀግና አይፎክርም ያደርገዋል እንጂ። እኔ ደግሞ አድርጌ ያሳያለሁ፣ ምክንያቱም ጀግና ስለሆንኩ። ቦታማ ኃጢአት ነው። በነገራችን ላይ ስትቆጭ እራሱ በጣም ታምራለች። ያሬድ አሁን ማማዘዝህን አቁመህ ከዚህ ክፍል ውጣልኝ። አይ የምትል ከሆነ ግን እኔ እወጣልሃለሁ። ወይኔ አስተረፈችኝ። ማርያም ሰው ያለ አምታኛለች። ወይኔ ፈንክታኛለች። ወይኔ ጋሽ ምን ሆነህ ነው? አባባ ተመልከቱኝ። ልትገለኝ ነበር እኮ። በዚህ መጥበሻ እኮ ነው አናቴን ያፈረሰችኝ። ይኸው ደም እየፈሰሰ የሚያደመን ብዙ ሰጥተው በስተመጨረሻም ነቃክ። ማንሽ አንቺ? ቆይ ምን እያደረግሽ ነው? ምን ለማድረግ እየሞከርሽ ነው? እባክህ አትርበትበት። አሁን ለምጠይቅ ጥያቄዎች በሙሉ መልስ ፈልጋለሁ። አንተ መመለስ፣ እኔ ደግሞ መጠየቅ ማለት ነው። ይኸውልሽ ትልቅ ስህተት እየሰራሽ ነው። የተሳሳተ ሰው ነው ያልሽው። ልቀቅኝ እባክሽ፣ ፍቺኝ። በሚገርም ሁኔታ አላርፍ ያለው የተቅነዘነዘው ይህ ያሬድ እንደዚች እንደ ውሻ በመጥበሻ ኤዷን ስታ ጭንቅላቱን ብለዋለች። አቶ በላይ አሁንም ጀግንነታቸውን እያስመሰከሩ ነው። ሄሊና በላይ አሁንም አማንም በማሰቃየት ላይ ትገኛለች። ጠበቃ ዮሴፍ ዮሐንስን አስፈራርቶታል። ይሄን ያክል የበደልካት ምን አድርጋት ነው እንደዚህ ለፍቅር እጇን እንዳሰጥ ያደረካት እያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ እንደተለመደው ተወዳጁና አዝናኝ የሆነው ጽናት ድራማ ለዘመናት የዘለቀውን ቀጣይ ክፍል ይዘንላችሁ ቀርበናል። እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ እንድትከታተሉን እንጋብዛለን። ጽናት አሁንም እንዳማረበትና እንደደመቀ ቀጥሏል። አሁንም ብዙ ነገር ያልደረሰባቸው አቶ በላይ ደርሶብኛል ብለው በማመልከት ይህ ሁሉ ሀዘንና መከራ ለምንድን ነው ብሎ መርማሪ ጆን ጠይቋቸዋል። መርማሪ ጆን እንደተለመደው በጨለማ ቤቱ ሰውን ሁሉ በወንጀል የተጠረጠረውን እዛ እስር ቤት አስገብቶ ማስጨነቅ የተለመደ ነው። እንደተለመደው አሁንም አቶ በላይ የእስር ቤት የጨለማ ቤት ደርሷቸዋል። ተራቸው ሆኖ እኔ አንዱ ቀን አቅ ነበረ እዚህ ጨለማ ቤት አምጥቼ እንደምጠይቅ፣ አሁን ግን ይህ መሆኑ አልቀረም። ለምጠይቀህ እያንዳንዱ ጥያቄ መልሱን እፈልጋለሁ ብሎ መርማሪ ጆን ነገራቸው። አቶ በላይ ግን ደስ በሚል በግርማ ሞገስ በተሞላ በኮንፊደንስ እና ምንም ነገር እንዳልተፈጠረ ሆነው ተረጋግተው መልስ እየሰጡት ነበረ። ይህ አይደለ እድሜያችን በረዘመ ቁጥር ጥሩ አስተዋይ ያድርገን የሚባለው። እድሜያችን ሲረዝም ደግሞ ረጋ ብለንና የምናረጋቸውን ነገሮች በብስለት መመርመር እንችላለን። አቶ በላይ የወሰዱት እርምጃ ያነበረ ረጋ ብሎና በምርመራ ቀስ ብለው መልስ መስጠት ለመርማሪ ጆን ሁሉንም ነገር እየዋሹ ነው። ለምን ቢባል አማንን መበቀል፣ ሄኖክን የእጁን መስጠትና ቤቴንም እንደዚሁም ደግሞ ኪራን መበቀል ይፈልጋል። አቶ በላይ ንብረቱን ማስመለስ በህግ በኩል ከሄደ ንብረቱ እንደማይመለስለት ያውቃል። ምክንያቱም ማስረጃ እየተባለ ሁሉ ነገር እንደሚንከተት ያውቃሉ። እኔ ለደረሰብኝ በደልና ሁሉ ነገር ራሴ መፈጸም እችላለሁ። እኔ ህግ
የህግ ከለላ አያስፈልገኝም ያሉ ይመስላሉ። አቶ በላይ ግን ጀግና ናቸው። እኔ ሳላደንቃቸው አላልፍም። ኮንፊደንሳቸው፣ የመረጋጋት ስሜታቸው፣ አለመረበሻቸውና አሸናፊ መሆናቸውን በሙሉ ኮንፊደንስ ይናገራሉ። ሂሊና በላይ ከአባቷ የወረሰችው ይመስላል። አማንን ለማሰቃየት ወጥመድ አዘጋጅታለታለች። እስኪ መለስ ስናርግና እንወሰዳችሁ። ለዘመናት ባይሆንም ለሳምንታት ያክል የጠፋው በጣም የምንወደውና የምናደንቀው በእርጋታው የተለመደ የተጣላ ሰውን በማስታረቅ እንዲሁም ደግሞ በደግንና በቸርነቱ እንዲሁም ደግሞ አደጋ ሲደርስባቸው ቀድሞ ፈጣኝ ደራሽ የሆነው ቅዱስ ከተዋናዩ ትንሽ ጠፍቶ ነበረ። ወደ ውጭ ሀገር እንደሚሄድ ተናግሮ ወደ ውጭ ሄዶ ነበረ። ሀብትና ንብረቱን ባይባልም ቤትና መኪናውን ለሚወደውና እንደ ወንድሙ ለሚያየው ለናቲ ሰጥቶት ነበር የሄደው። ናቲ ግን እንዳይሆን አድርጎ ንብረቱን ጠብቆታል። አሁንም በድብርት ውስጥ ነው ናቲ። ቅዱስ ይቅርታ ቢያረግለትም ይሄ ከቁስ ጋር ህይወትህን አታገናኝ፣ ቁስ ሌላ ነው፣ ህይወት ሌላ ነው እያለ ቢመክረውም ናቲ ግን ለሰራው ስራ ሁሉ መጸጸቱን ቀጥሎበታል። በመሆኑም ቅዱሴ ወደ ሀገር ገብቷል። እንኳን ደስ ያለህ ብለናል። ለወዳጁ ዘመዶቹም እንዲሁም ደግሞ ለአድናቂዎቹም ለጓደኞቹም እንኳን ወደ እናት ሀገር በሰላም ገባህ እያል አሁንም ናቲ ኤርፖርት ሂዶ ሊቀበለው እንደነ ኪራ ናሁምና እነ ጽናት እንዲሁም ደግሞ የናቲ ሚስት የሆነችው ምናሉሽ ሊና እንዲሁም አዲስ የተቀላቀላቸው ያሬዶ ሆኖ ቤተሰቡ ነው ሊቀበሉት ነበረ ቅዱሴን። ኤርፖርት ላይ የሄዱት ወንዶቹ ይህ ናቲ አንዱ ነበረ። ከነዚህ መካከል በቁዝምትና በድብርት ነው ሊቀበለው የፈለገው። ምክንያቱም አይኑን እንዴት አድርጌ ነው የማየው? የሰጠኝን ንብረት እንኳን በአግባቡ ሳልጠቀምበት ወይም የሰጠኝን አደራ በአግባቡ ሳልመልስ ቀረው እያለ በጸጸት አለንጋ ራሱን እየገረፈ ነው። ናቲ እንደዚህ ይበል እንጂ ኪራና ኪራና የተለመደው እንግዲህ በጣም የሚዋደዱ ጓደኞች ናቸው። ኪራና ናሆም ማለት ነው። ኪራና ናሆም ሁሉ ነገር አልፏል። አሁን ደግሞ ተቀይረሃል፣ ተለውጠሃል። ከቅዱስ ጋር ያለውን ደግሞ ተነጋግራችሁ ፈታችሁታል። ስለዚህ የምን መጨነቅ ነው? አሁን ዛሬ እንደውም ደስታህን የምታከብርበት ነው። ወንድምህ ቅዱስ ከጎን ሁሉ ክፉና ደጉን የሚመክርህ መጣልህ እያሉ እያጽናኑት ነው። ቅዱሴ እንዳይሆኑ የለም ደረሰ። ሰላም አላቸው ለጓደኞቹ። ናቲ በቁዝምትና አንገቱን ደፍቶ ነበረ። ቅዱስን አይኑን ማየት አልቻለም። ቅዱስም የሚደረገውን በሙሉ ተቆጣቶ ገጽቶ ወደ ቤት አመሩ። ቅልብልዋና ነቀዟ ወይም ምናሉሽ ቤት እያጸዳች ነበር። ከአዲሱ እንግዲህ አዲሱ የሚገርመኝ ነገር ሊናና አዲሱ የተቀላቀላቸው ተዋናይ ያሬድ ዘሴም ተመሳሳይ ናቸው። በጣም ሁለቱም ቅልብልብልብ ያሉ ናቸው። ፈጣን ያሉ ነገር ናቸው። አብሮ ቤት እያጸዱ ነበረ። እየወለወለች ድንገት የወደቀችው ሊና ያሬድን መቀለሉን ቀጠለበት። አይደርሱ የለም እቤት ደረሱ። እንግዳዎችም ሰላም ተባባሉ። ሁሉም ነገር በሰላም እንዳለ ነገሩት። እየተጨዋወቱ ነበረ። ነገር ግን ያቅነዘነዘውና ወይም ያዙ ይልቀቁኝ ያለው ከግሩፖቹ ጋር ተመሳሳይ ያልሆነው አዲሱ ተዋናይ ያሬድ እየተቅለበለበ ነው ያለው። ደስ ብሎኛል፣ እንኳን ደህና መጣ ቅዱስ፣ ስለአንተ ብዙ መልካም ነገሮችን ሰምቻለሁ ብሎ ቅዱሱን ተዋወቀው ያሬድ። ጽናት አባ እውቀቱ ወደ ቅዱስ ቤት ስላልሄዱ ምሳ ይዛ ልትሄድ ነበረ። ሊና የት ነው የምትሄጂው? ጽናትዬ እኔ ነኝ ማድረስ ያለብኝ፣ አንቺ እኮ የቤቱ ብርሃንና ድምቀት ነሽ ብላ ልታደርስ ነበረ። ቅንዝኑዝና አሁን አዲስ የመጣው ያሬድም እኔ ነኝ የማደርሰው ብሎ ወደ ቤት ምሳውን ይዞ ሄደ። አባ እውቀቱ ቤት ቁጭ ብለው ነበረ። እኪራ ቤት ምሳው መጣላቸው። በቃ አብረን እንበላለን እያሉ ከያሬድ ጋር እየተመካከሩ ኤደን መጣች። የለችም እንዴ ኪያ ቤት አልመጣችም እንዴ ከስራ ብላ ጠየቀች። አይ ኪያ እንኳን አልመጣችም ግን እዚሁ ጠብቂያት፣ እኔ ምሳም አብረን እንበላለን አሏት አባ እውቀቱ። አይ በቀኝ እስኪ ብላ ወደ ኪችን አመራች። ውሃ ልትጠጣ ነበረ ሄደችው። ውሃን ጠጥታ ልትመለስ ስትል ከኋላዋ የቆመው ያሬድ እረ ስታምሪ እያለ ቁሞ ያደንቃል። አንተ ደግሞ እዚህ ምን ታረጋለህ ብላ ጠየቀችው። አይ ቁመትሽ፣ ውበትሽ፣ ይሄንማ ሳላደንቅ አልሄድም። አሁን ወደ ሳሎን ትሄዳለህ ወይስ እኔ ልሄድልህ አለችው። አይ ይህን የማይመሰለው በትቶ መሄድ ምንድን ማለት ነው ያለው ስተፍራላ ኃጢአት ነው በማለት መለሰላት። ኤደን ወደ ሳሎን ልታመራ ስትል ቂጧን ቸብ አደረጋት።
አራርፍ ወይም ያቅነዘነዘው እጅ ምን አለ ይባላል። አንስታ በመጥበሻ ራሱን አለችው። ራሴ ደምቷል፣ ወየው ደሞ ወደ ውስጥ ነው የፈሰሰው እያለ እቤት ውስጥ ቀወጠው። ያሬድም አባወቀቱ መጡና ምንድን ነው የተፈጠረው ብሎ አረጋጉት። እረ እንደዚህ አይደለም እያለች ኤደንም በውስጧ መሳቅ ጀምራበታለች። ደሞ እኮ ለእኛ አይታየንም አለችው። አይ ወደ ውስጥ ነው የፈሰሰው እያለ ቀልዱን ቀጠለበት። ኪራ አሁንም የሚወዳትን ጽናት ማስደንገጡን ቀጥሎበታል። ኬችን እራት እያዘጋጀች ነበረ። አስደነገጣት። በጣም በተለየ መንፈስ ነበረ። አንተ ኪራ ተደብቀ መምጣትን አተውም እንዲ አለችው። አይ አልተውም፣ እኔ እኮ ደግሞ ፍቅርሽ ነኝ። ፍቅር ደግሞ ተደብቆ ነው ደስታን የሚገልጸው አላት። አሁን እወድሃለሁ ትኛለሽ ወይስ አትይኝም ብሎ የምትከፍትበትን ቢላዋ ቀማት፣ ወደኋላ ደበቀባት። ከኋላቸው ግን ያለየቻቸው የኪራ እህት ማለት ነው እያየቻቸው ነበረ። ወይኔ ፍቅር እንደዚህ ቢሆን ኑሮ ትላለች በውስጧ። ምናልባት የተወሰነም ቢሆን ጠበቃ ዮሴፍ ሳይኖር አይቀርም። ጠበቃ ዮሴፍ በጣም ሩህሩህና አዛኝ ነው። ለእሷ ደግሞ ይሆነታል ብለን እናስባለን። ኪያ ግን በደረሰባት ሀዘንና ባደረሰባት ቁስል ሄኖክ አሁንም መልሼ አላገገምኩም፣ ወደ ፍቅር ውስጥ አልገባም ያለች ትመስላለች። ስለ ፍቅር ጥያቄ አቅርቦላት ነገር ግን ቀይ ካርድ የሰጠችው ምንም አይነት ማስጠንቀቂያ ቢጫ እንኳን አይደለም ቀይ ነው ያሰናበተችው። አዝኖ ተሰብሮ ወደ ሄኖክ ጋር ሄደ። ሄኖክም ያደረሰባትን ለኪራ በቀሉን ሁሉ ነገረው። ሄኖክ ግን ሊማር አልፈለገም ከስህተቱ። አሁን ግን ትንሽም ቢሆን የጸጸተው ይመስላል። ጠበቃ ዮሴፍ ያለውን ሁሉ ቁሞ ማስታወስና ያለውን ነገር ደጋግሞ ማሰብ ጀምሮበታል። ቤቲ አንተ ደስተኛ እንድትሆን እኮ ነው ሄኖክ የኔ ፍቅር እያለች ማስመሰሏን ቀጠላበታለች። ከሰይጣን የማትተናነሰው ቤቲ አሁንም ግን ማስመሰሏንና ድራማዋን ቀጥላለች። ይመስለኛል ራሴን ነፃ ነው ማውጣው ያለች ትመስላለች። አሁንም ትክክለኛውንና ትክክለኛ አማራጭ ወሰነችው፣ ራሷን ነፃ ማውጣት፣ ሄኖክን ወደ እስር ቤት መወርወር ነው። ነገር ግን ሄኖክም አይደለም አቶ በላይ ወደ እስር ቤት ተወርውረዋል። እንግዲህ ቀሪ እርሚያችሁንም ቢሆን እዚሁ ነው የምትበሰብሰው ብሎታል። በጣም የገረመኝ ግን ጀግንነቱ ነው። ወላሂ በጣም አስደስቶኛል። አቶ በላይ ከመርማሪ ጆን ጋር ተፋጠዋል። መርማሪ ጆን የቀረውን እድሜህን እዚሁ ነው የምትበሰብሰው ያለ ይመስላል። አቶ በላይም ማውራት እኮ ትክክል አይደለም፣ ጀግና ሰው ደግሞ ሲፈጽም ነው እንጂ ሲያወራ ብዙ አይገኝበትም። እኔ ልንገርህ እቤትህ የቆመው ከዘራ አንድ ቀን እንካ ተለቃል ብለህ በእጅ ትሰጠኛለህ አሉ አቶ በላይ በድፍረትና በኮንፊደንስ። መርማሪ ጆንም አይደለም እኔ በህይወት እዚህ ያለሁኝ ከዚህ ከእስር ቤት አትወጣም፣ እዚሁ ነው የምትበሰብሰው፣ ለመጠየቅ ጥያቄ ሁሉ ዳይሬክት የሆነ መልስ ስጥ አለው። ምንም ነገር ያልመሰለው ምንም ችግር ያልተፈጸመበት የመሰለው አቶ በላይ ምንም ችግር የለው ጀግና አይፎክርም አድርጎ ነው የሚያሳየው ብሎ ደጋግሞ ለመርማሪ ጆን ነገረው። ሄሊና በላይ አሁንም እያሰቃየችው ነው አማን የሚገርም ነው። እኔ ጀግና ነኝ ሲል ከኋላ በቀደም የተከታተለችው ነበረ። በሾካ ልትወጋው ነበር፣ ነገር ግን ያው በሳት እያቃጠለችው ነው። አሁን በጣም የሚያጅብ ነው። እረ አሞኛል የሳምባ በሽተኛ ነኝ ብላ አጥር ተደግፋ የቆመችው ሄሊና በላይ አሁንም በወጥመዷ አጥምዳ ወደ ራሷ ቤት ወሰደችው አማንን። ውሃ ስጭኝ አላት። ውሃ ውስጥ የጨመረችበት ማደንዘዣ ይመስለኛል ከእንቅልፍ የሚያስወስድ። እግሩና እጁን ካሰረች በኋላ ውሃ ደፈችበት ከጭንቅላቱ ላይ። ነቃ ይመስለኛል። በስህተት ነው የሆነ ሰው የያሹ። እኔ ንጹሕ ሰው ነኝ፣ ምን እያደረግሽ ነው? በህይወትሽ የሚቆጭሽ ነገር አታድርጊ ይላል አማን። ሄሊና በላይም አያወቀኝ አይመስለኝም፣ ከዚህ በኋላ እኔ ጋር እንተዋወቅ አለችው። ሄሊና በላይ ይባላለሁኝ። ምን ማለት ነው ብሎ ደነገጠ። እንዲህ ስሙ እንኳን ሲጠራ የሚያስፈራ ጀግና አባት አለኝ ማለት ነው በማለት በኮንፊደንስ ተናገረች። ሄሊና በላይ የአባቷን የወረሰች ትመስላለች። ምንም ችግር ቢመጣ በኮንፊደንስ እና በሙሉ ልብ ነው የምትፈጽመው። አማንንም አስራ ማሰቃየቷን ቀጠለችበት። ላይተር እግሩ ላይ እየለኮሰች ምንድን ነው የተደረገው? ሄኖክ አባቴ ላይ የተኮሰው ለምንድን ነው? ምን አጥፍቶ ነው እያለች ማፋጠጡን ቀጠለችበት። አማንም በተፈጠረው ነገር ምንም እንደማያውቅ ግግም ብሎ መለሰላት። ከአባቷ በላይ ጋርም ጥሩ ግንኙነትና ተስማሚነት እንደነበረው ነገራት። ሄሊና በላይ ግን ሁሉንም ነገር አውቃለሁኝ፣ አባቴን እንኳን እካፌ ቀጥረህ ከጀርባው ወግተኸዋል፣ ፖሊስ አምጥተህ እጅ ከፍንጅ አስይዘኸዋል። ይህንን የማላውቅ ነው ወይ የሚመስልህ? እኔ የበላይ ልጅ ነኝ፣ ለአባቴ ደግሞ የመጣውን ሁሉ እከፍላለሁ። እንደ አባቴ የዋህ አይደለሁም፣ እኔን ለማታለል አትሞክር አለችው። የሆነውን ሁሉ ቢነግራት ነገር ግን አልቀበልም አልሰማም ያለችው ሄሊና በላይ ከዚህ በኋላ
ህይወትህ በእኔና በፈጣሪ መካከል ነው ያለው። እውነቱን ከተናገርክ ነጻ ትሆናለህ፣ እውነቱን ካልተናገርክ ደግሞ እዝቹ መሞቻን ትጠባበቃለህ ብላ መልሳለች። እንደተለመደው ማታ ማታ መሸት ሲል እበር ላይ መቀመጥ የለመደችው ኪያ ዛሬም ይመጣሉ ወይ ብላ ጠበቃ ዮሴፍን ትጠብቀዋለች። ጠበቃ ዮሴፍ ግን በነገረችው ነገር ተስፋ ስለቆረጠ መምጣቱን ትቷል። ኤደን ከኋላ መታ ቁጭ አለችበት። ብቻዋን ታወራ ነበረ። ኪያ ምን ሆነሽ ነው? ከነጋት ኮከቦች ጋር ታወሪያለሽ? ብቻሽን አትገቢም ወይ ወደ ቤት ኪያ ብላ ጠየቀቻት ኤደን። ኪያ ምንም መመለስ አልፈለገችም። ብቻዋን ብቻ ታወራለች። በተናገርኩት ነገር አስቀይሚ ነው እንዴ የቀረው እያለች ብቻዋን ታወራለች። ምን ሆነሽ ነው? የተፈጠረ ነገር ያለ ይመስለኛል ብላ ኤደን ጠየቀቻት። ነገር ግን ምንም እንዳልተፈጠረ ኪያ መለሰችላት። ኤደን አንቺ ጋር ምን አዲስ ነገር አለ ብላ ኪያ ጠየቀቻት። እኔማ ያንን ቅርዝንዙን ያሬድን አንዴ በመጥበሻ ብየዋለሁ ኧረ ተይኝ ብላ ያለውን ሁሉ ነገረቻት። ኪያም እሷ ጋር ያሬድ እንዳወራት ሁሉ ነገር አስረዳቻት። ለምን አንድ እድል እንኳን አትሰጩም ብላ ኤደን መከረቻት። ሄሊና በላይ ማሰቃየት የያዘችውን አማንን እጁን እንደምንም ብሎ ከታሰረበት ገመድ ከፈታ በኋላ እግሩንም ከፈታታ በኋላ ሄሊና በላይ ወደ ውስጥ ገብታ ነበረ። ወደዚህ መጣ ስትል የታሰረው ሰው ቁጭ አለና ወደ ወንበሩ ዘወር ስትል ስልኳን ልታነሳ ከኋላ ጀርባዋን ይዞ እዛው እሱ የተኛበት ሜዳ ላይ አስተኝቷታል። እውነት ነቅታ ምን ይፈጠር ይሆን? እነ ጽናትስ አሸናፊ ናቸው ወይስ ተሸናፊ ናቸው? በቀጣይ ክፍል ይዘንለው ትመጣለን። ላይክና ሰብስክራይብ፣ ሼር፣ ኮሜንት እንዳይረሳያል። በቀጣይ ክፍል እስከምንመጣ ድረስ ቸርን ሰንብትናለን። ጽናት ተከታታይና አጓጊ ድራማ ይሄን ይመስል ነበር የዛሬው ክፍል። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ።